ሰላም ሰላም የተከበራችሁ ውድ አድማጭ ተመልካቾቻችን ዕለታዊ የምንዛሬ መረጃዎችን የዛሬ የሐምሌ 2 2018 ዓ.ም ይዘንላችሁ መጥተናል። እንደተለመደው በአራት ባንኮች ዓለም አቀፍ የሆኑ ምንዛሬዎች በስንት ተገዝተው በስንት እየተሸጡ ይገኛሉ የሚለውን መረጃ እናካፍላችኋለን። እናንተም እስከ መጨረሻው ድረስ አብራችሁን ትሆኑ ዘንድ በትህትና እየገለጸን ለቪዲዮ አዲስ ከሆናችሁ ቪዲዮ ላይክ፣ ለቻናላችንም አዲስ ከሆናችሁ ሁሌ በየዕለቱ የምንዛሬ መረጃዎችን እንዲሁም ከወርቅ ጋር የተያዙ የተለያዩ መረጃዎችን ለእናንተ የምናጋርበት ዩቲዩብ ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ተቀላቀሉን ዘንድ በማክበር እየጠየቅን ዛሬ ወደ ያዝንላችሁ የምንዛሬ መረጃዎች እናልፋለን። የምንጀምረው ከኢትዮጵያ ንግድ ባንክ ነው። በኢትዮጵያ ንግድ ባንክ እነዚህ ዓለም አቀፍ የምንዛሬ ተመኖች በስንት ተገዝተው በስንት ይሸጣሉ? በተጨማሪው ደግሞ ተጨማሪ ጉርሻስ አላቸው ወይ? ምን ያህል የሚለውን የምንመለከት ይሆናል። ከኢትዮጵያ ንግድ ባንክ እንጀምራለን። በኢትዮጵያ ንግድ ባንክ አንዱ የአሜሪካ ዶላር በ158 ከ22 ተገዝቶ በ161 ከ39 ይሸጣል። ፓውንድ ስተርሊንግ በ207 ከ80 ተገዝቶ በ211 ከ95 የኢትዮጵያ ብር በመሸጥ ላይ ነው የሚገኘው። አንድ ዩሮ በ180 ከ93 ተገዝቶ በ184 ከ55 የኢትዮጵያ ብር ሲሸጥ፣ ስዊስ ፍራንክ ደግሞ በ192 ከ67 ተገዝቶ በ196 ከ52 የኢትዮጵያ ብር እየተሸጠ ይገኛል። የኩዌት ዲናርን ስንመለከት አንዱ የኩዌት ዲናር ዛሬ ላይ በ504 ከ89 ተገዝቶ በ504 ከ99 ከ80 በመሸጥ ላይ ነው የሚገኘው። የቻይና ዩዋንን ስንመለከት አንዱ የቻይና ዩዋን በ22 ከ86 ተገዝቶ በ23 ከ34 የኢትዮጵያ ብር እየተሸጠ ነው የሚገኘው። የዛሬ የሐምሌ 2 2018 ዓ.ም ሌላኛው ምንዛሬያችን ደግሞ የዲርሃም ምንዛሬ ሲሆን አንዱ ዲርሃም በ43 ከ08 ተገዝቶ በ43 ከ95 ሲሸጥ፣ የሳውዲ ሪያል ደግሞ በ42.15 ተገዝቶ በ42 ከ99 የኢትዮጵያ ብር በመሸጥ ላይ ይገኛል። በተጨማሪው መልእክት አለኝ እያለ ነው። ውድ ደንበኞቻችን በውጭ ሀገራት በኢትዮ ዳይሬክት፣ በካሽኮ፣ በቦቲም፣ በወገን ሴንድ፣ በላኪ ረሚት፣ በኢትዮጵያ በአሪፍ ፔ፣ በአርኪስ ሴንድ፣ በአምሳሉሚ፣ በደስታ ፔ እና በሞጆ መኒ ዲጂታል የገንዘብ መላኪያ መተግበሪያዎች ገንዘብ ሲላክሎ ከዕለታዊ የውጭ ምንዛሬ መሸጫ ተመን ላይ የ7.88 በመቶ ጉርሻን አዘጋጅተናል በማለት ላይ ይገኛሉ። እንዲሁም ደግሞ ከባንኮ ከሚሰሩ ዓለም አቀፍ የምንዛሬ ተመኖች ጋር ገንዘብ ስትመነዝሩ የ7.25 በመቶ ማዘጋጀታቸውን እያሳወቁ የሚገኙት። በመቀጠል የምናልፈው ወደ አዋሽ ባንክ ነው። በአዋሽ ባንክስ ዋና ዋና የሚባሉት የምንዛሬ ተመኖች በስንት ተገዝተው ነው በስንት የሚሸጡት? ከአሜሪካ ዶላር ስንጀምር አንዱን የአሜሪካ ዶላር በ158 ከ87 ተገዝቶ በ162 ከ05 እየተሸጠ ይገኛል። አንድ ዩሮ ደግሞ በ185 ከ68 ተገዝቶ በ189 ከ04 ይሸጣል። ፓውንድ ስተርሊንግን ስንመለከት አንዱ ፓውንድ ስተርሊንግ በ210 ከ70 ተገዝቶ በ214 ከ92 ሲሸጥ፣ የስዊስ ፍራንክ ደግሞ በ196 ከ60 የኢትዮጵያ ብር ተገዝቶ በ259 በመሸጥ ላይ ነው የሚገኘው። የሳውዲ ሪያልን ስንመለከት አንዱ የሳውዲ ሪያል በ43 ከ34 ተገዝቶ በ44 ከ15 ሲሸጥ፣ የዲርሃም ምንዛሬ ደግሞ በ44 ከ25 ተገዝቶ በ45 ከ14 የኢትዮጵያ ብር በመሸጥ ላይ ነው የሚገኘው። አንዱ የካናዳ ዶላር በስንት ገዝቶ ነው በስንት የሚሸጠው ካላችሁ በ111 ከ98 ተገዝቶ
በ114 ከ22 የኢትዮጵያ ብር እየተሸጠ ነው የሚገኘው። በተጨማሪም ከዕለታዊ ተመን በተጨማሪ የ10% ጉርሻ ከውጪ ሀገር ከወዳጅ ዘመድ በኋላ አስተላላፊዎች በኩል ገንዘብ ሲላክሎ ሲቀበሉ የ10% ጉርሻን እንደሚያገኙ መረጃው ያመለክታል። በመቀጠል የምናልፈው ተመልካች አድማጮቻችን ወደ አቢሲኒያና ወደ ብርሃን ባንክ ነው። ከዛ በፊት ግን ቪዲዮውን እያያችሁ ላይክ ካላደረጋችሁ ላይክ እንድታደርጉ፣ ለቻናላችንም አዲስ ከሆናችሁ ይህንን የምንዛሬ ተመን መረጃ በየዕለቱ ወደፊትም ስለምናቀርብላችሁ ስለሚጠቅማችሁ ላይክ በማድረግ እንዲሁም ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ይጠቅመዋል ለምትሉትም ታጋሩት ዘንድ በማክበር እየጠየቀን ወደ ሌሎቹ የምንዛሬ መረጃዎች እናልፋለን። ቀጥለን የምንመለከተው የአቢሲኒያ ባንክን ይሆናል። በአቢሲኒያ ባንክ አንዱ የአሜሪካ ዶላር ዛሬ ላይ በ159 ከ30 ተገዝቶ በ162 ከ47 በምሽት ላይ ነው የሚገኘው። የእንግሊዝ ፓውንድ ስተርሊንግ ደግሞ በ211 ከ55 ተገዝቶ በ215 ከ80 ሲሸጥ፣ አንድ ዩሮ በ186 ከ20 ተገዝቶ በ189 ከ85 ይሸጣል። የዲራም ምንዛሬን ስንመለከት አንዱ ዲራም በ44 ከ66 ተገዝቶ በ48 ከ55 ሲሸጥ፣ የስዊስ ፍራንክ ደግሞ በ196 ከ89 ተገዝቶ በ200 ከ80 እየተሸጠ ነው የሚገኘው። ቀጥለን የምናልፈው ወደ ካናዳ ዶላር ሲሆን አንዱ የካናዳ ዶላር በ132 ከ09 ተገዝቶ በ114 ከ36 የኢትዮጵያ ብር ይሸጣል። የሳውዲ ሪያልን ስንመለከት አንዱ የሳውዲ ሪያል በ44 ከ01 ተገዝቶ በ44 ከ90 የኢትዮጵያ ብር በምሽት ላይ ይገኛል። በተጨማሪም ደግሞ የውጭ ምንዛሪ ተመን በምዘረዝሩበት ሰዓት ላይ ከውጭ ሀገር በዳብሽል፣ በዌስተርን ዩኒየን፣ በሚኒግራም፣ በትራንስፋስት፣ በተራፔ፣ በኢትዮ ዳሽ፣ በፋስት ፔሪያና ሌሎች የገንዘብ አስተላላፊዎች በኩል ገንዘብ ስትላክላችሁ በባንኩም ስትቀበሉና ስትመነዘሩ የሚሰጣችሁ የ2% ተጨማሪ ጉርሻ መኖርን ሳንጠቁም አናልፍም። በመቀጠልና በመጨረሻ የምናልፈው ወደ ብርሃን ባንክ ነው። የብርሃን ባንክ አንዱን የአሜሪካ ዶላር በ159 ከ72 ገዝቶ በ162 ከ92 ይሸጣል። ፓውንድ ስተርሊንግን በ213 ከ34 ገዝቶ በ218 ከ60 ይሸጣል። ዩሮ በ182 ከ35 ተገዝቶ በ186 የኢትዮጵያ ብር ሲሸጥ፣ የዲራም ምንዛሬ ደግሞ በ44 ከ45 ተገዝቶ በ44 ከ36 ይሸጣል። አንዱን የአውስትራሊያ ዶላር በብርሃን ባንክ 110 ብር ከ75 ተገዝቶ 112 ከ98 ሲሸጥ፣ የካናዳ ዶላር ደግሞ በ112 ከ22 ተገዝቶ በ114 ከ46 ይሸጣል። የስዊስ ፍራንክን በ197 ከ87 ገዝተው በ201 ከ82 የኢትዮጵያ ብር ነው በመግዛት ላይ የሚገኙት። እንቀጥላለን ተመልካች አድማጮቻችን። በመቀጠል የምናልፈው ምን ያህል ጭማሪ ያለው የሚለውን ይሆናል። በብርሃን ባንክ እነዚህ ምንዛሬ ተመኖች ስትመነዝሩ በጥሬ ገንዘብም ሆነ በባንክ ውስጥ ተቀበሉ የ10% ጭማሪ ማዘጋጀቱን ይገልጻል። የዛሬ የመረጃችን የምንዛሬን የተመለከትንበት በዚሁ ይጠናቀቃል። እስካሁን ድረስ አብራችሁ ስለቆያችሁ እጅግ በጣም እያመሰገንን በቀጣይ በሌሎች መረጃዎች እስከምንገናኝ በያላችሁበት መልካም ጊዜ። ሰብስክራይብ ማድረግ እንዲሁም ላይክ ማድረግ አይረሳ።